የኢትዮጵያ ፖለቲካ በተለይም የተቃውሞ ፖለቲካው ሄዶ በቃ ሐሳብ ሲያጥረው ማን ላይ እንጠለጠላል? አርቲስቶች ላይ ምናምን እንጠለጠላል። አሁን ቴዲ አፍሮ መንግስት አይገለብጥ፣ መንግስት አይቀይር ነገር ግን በእናንተ የዘረኝነት ስልቻ ውስጥ ግን ቴዲ አፍሮ አልገባም። ይህን ደግሞ በድምፁም ገልጾታል። በሚያስገርም ሁኔታ ዩናይትድ ስቴትስ ኦፍ አሜሪካ የሚባል ሀገር ቁጭ ብለው የተባበሩ ህዝቦችን ዋጋ የተካፈሉ ገና እዚህ መብላት ያቃትን የራሳቸው ወገኖች ላይ እንደገና መከፋፈልን የሚሰብኩ ሰዎች መብታቸው ሊሆን ይችላል። ሰላም ጤና ይስጥልኝ ውድ የዊትነስ ሚዲያ አድማጭ ተመልካቾች፣ ዛሬም እንደሁሌው እንደተለመደው ለእናንተ ወሳኝና ወቅታዊ መረጃዎችን ይዘንላችሁ መጥተናል። እናንተም እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ እየጋበዝን የዚህ ዩቲዩብ ቻናል ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን ከወዲሁ እንዳትረሱ እናሳስባለን። እንግዲህ ዛሬ ለእናንተ ይዘንላችሁ የመጣ ነው ቀደም ሲልም እንደሰማችሁት ማለት ነው በቴዎድሮስ ካሳሁን ጉዳይ ላይ ይሆናል ማለት ነው። ስለ ዘፈኖቹ ስለ ግጥሞቹ አይደለም፣ ነገር ግን የቴዎድሮስ ካሳሁን ማንነት ላይ ያጠነጠነ ቪዲዮ ነው ይዘንላችሁ የመጣ ነው ማለት ነው። እንግዲህ ቴዎድሮስ ካሳሁንን ኤርሚያስ ሲገልጸው ማለት ነው ኤርሚያስ ለገሰ ሲገልጸው ምን ብሎ ነው የተናገረው? ተቃዋሚዎቹን እየኮነነ ባለበት ቪዲዮ ላይ ነው እንግዲህ ምን ብሎ ነው የተናገረው? ቴዎድሮስ ካሳሁን ቴዲ አፍሮ ማለት በእናንተ የዘረኝነት ስልቻ ውስጥ ቋት ውስጥ የሚገባ አይደለም፣ እሱ የዘረኝነት ሐሳብ የለበትም ማለት። ስለዚህ ሲባል እናንተ ሐሳብ ስታጡ በአርቲስቶች ላይ ትንጠላጠላላችሁ፣ እሱ ግን ከእናንተ ወገን አይደለም ማለት የምትንጠላጠሉበት ሰው አይደለም እያለ ነው የተናገረው ኤርሚያስ ለገሰ ማለት ነው። ለምን ይህንን እንዳለ ባይገባኝም ግን ኤርሚያስ ለገሰ እዚህ ጋር ተሳስቷል። በነገራችን ላይ ቴዲ አፍሮ እዚህ ሀገር ውስጥ እስከ ዛሬ ድረስ ተለኩሶ ሊጠፋ ያልቻለውን የፖለቲካ እሳት ካጋጋሉ ሰዎች መካከል ወይም ደግሞ ከለኮሱ ሰዎች መካከል ዋነኛውና ግንባር ቀደም። ይህንን ደግሞ አብረን እንመለከታለን። እንግዲህ ማንኛውም አርቲስት ዘፈን ሲያወጣ ዘፈኑ ተቀባይነትን እንዲያስገኝለት ይፈልጋል። ሁለተኛ ሲባል ገንዘብን ሊያገኝበት ይፈልጋል፣ እውቅናንና ገንዘብን ማለት ነው። ነገር ግን ቴዲ አፍሮ እውቅና ኦልሬዲ አለው። ስለዚህ ሲባል አልበሙን ሲለቅ ሌላ ሁለት ነገር ነው የሚፈልገው። ከመጀመሪያው አንድ ሌላ ተጨማሪ ደግሞ ከራሱ ማለት ነው። እርሱ ምንድነው ሲባል የመጀመሪያው ገንዘብን ማግኘት ነው። ሁለተኛ ደግሞ ክብርን ማግኘት። በማዘን ሲባል በአድማጮች ዘንድ ምን አይነት ክብር ሲባል ጀግናችን ተብሎ ለመጠራት ይፈልጋል። ይህንን ደግሞ ባህሪው ከዛሬ 20 ዓመት በፊት ሄደን መመልከት እንችላለን፣ እስካሁን ዘመን ድረስ ያለው ማለት ነው። ሰው ልብ ውስጥ ያለውን ሐሳብ በመኮርኮር ወይም ደግሞ ልብ ውስጥም የሌለውን ሐሳብ እንዲፈጠር በማድረግ ቴዲ ለሱ አምላኩ እንደሆነ እንዲታይ ይፈልጋል። ይህን ደግሞ ዛሬ ለእናንተ በመረጃና በማስረጃ እናቀርባለን ማለት ነው። በነገራችን ላይ ኤርሚያስ ለገሰ ቀደም ሲል የሰማችሁ ቪዲዮ ላይ ሲናገር የተናገረበት ቪዲዮ ቴዲ የዘረኝነት ስልቻችሁ ውስጥ የለም ካለ በኋላ እሱም በራሱ በአንደበቱ ተናግሯል ብሎ ለቴዲ ከቨር ሲሰጥ ወይም ደግሞ ሲሰራለት ተመልክተናል። በእውነቱ ግን ቴዲ ይሄንን ኢንተርቪው መች ነው የሰጠው? አሁን ነው አይደለም? ቆይታ ኤርሚያስ ለገሰ ገና ኢሳት ላይ ተቀምጦ በነበረበት ሰዓት ላይ ኢትዮ 360 ሳይመሰረት በፊት እና ሀብታሙ ሌሎቹም ኤርሚያስ ሳይበላሉ ሳይከፋፈሉ በፊት የሰጠው ኢንተርቪው ነው። ይህ ማለት የዛሬ 8 ዓመት ነው። ስክሪኑ ላይ እንደምትመለከቱት ቀኑ የዛሬ 8 ዓመት ለውጡ መጣ በተባለበት ሰዓት ላይ በውጭ ያሉ ተቃዋሚዎች ገቡ በተባለ ሰዓት ላይ በረሃም ያለው እንደዚህ የተተለተለ የገባበት ሰዓት ላይ የዛን ሰዓት ላይ ነው እንግዲህ ቴዲ አፍሮም ብሎ የተናገረው እናንተ በውጭ ሆናችሁ በዚህ ያለውን ምስኪኑን ህዝብ አታባሉት ብሎ የተናገረው ባይዞ ይሄ ለነ ኤርሚያስ የዛን ጊዜ እነ ኤርሚያስ እና ሀብታሙ ሀገራችን ላይ ብጥብጥ እንዲመጣ ቁጭ ብለው ሲለፈልፉ ነበር። ትዝ ይለናል። የኦነግ አቀባበል በሚደረግበት ሰዓት ላይ በሚዲያቸው በዛ በኢሳት ሚዲያቸው ላይ ተቀምጠው ምን እያሉ ነበር ብለን ስንመለከት ከተማህን የሚያፈርስ ንጉስን ሚኒሊክን የሚያፈርስ ወራሪ ጭራቅ መጥቶብሃልና ራስህንና ከተማን ጠብቅ ብለው በዛን ጊዜ ምን ያክል ህዝብ በኢትዮጵያ ውስጥ እንዳለቀ ስፔሻሊ በአዲስ አበባ ውስጥ እንዳለቀ ሁላችንም እናውቃለን። ስለዚህ ቴዲ አፍሮ እየተናገረ የነበረው ለማን ነው ሲባል በዛ ሰዓት ለነዚህ ሰዎች ነው እንጂ ለነ መዓዛ ምናምን አይደለም፣ ለሀብታሙ ለአንተ ራሱ ነው።
ታዲያ እውነተኛው የቴዲ ማንነት ማን ነው ብለን ስንመለከት እንግዲህ በመጀመሪያ ላይ እንደነገርናችሁ ቴዎድሮስ ካሳሁን ሀብትን የሚያገኝበትን ሲቀጥል ደግሞ ክብርን የሚያገኝበትን ሂሮ የሚባልበትን ነገር ነው የሚፈልገው ብያችኋለሁ። ያንን ነገር ደግሞ ለማግኘት በምን አይነት መንገድ ነው የሚሄደው ብለን ስንመለከት በብዙዎች ደም ነው የሚሄደው ማለት ነው። ይሄ ደግሞ ከመሬት አንስቼ አይደለም እየተናገርኩ ያለው፣ ይሄ በእውን የሆነ ነገር ነው። ይህንንም ደግሞ ለማግኘት በምን አይነት መንገድ ነው የሚሄደው ብለን ስንመለከት በብዙዎች ደም ላይ በመረማመድ ነው። ስቲል ኢትዮጵያን እስካሁን ድረስ እንዳትረጋጋ ያደረጋትን ነገር በመዝራት ማለት ነው። ስለዚህ አሁን የማሳያችሁ የቴዎድሮስ ካሳሁን የጥፋት ስራ ከድሮ እስከ ዘንድሮ ድረስ ያለውን በአጭሩ አሳያችኋለሁ። በዚህ 20 ዓመት ውስጥ ያለውን ማለት ነው። ለምሳሌ ቴዎድሮስ ካሳሁን አልበም የሚለቅባቸው ጊዜያቶች ምን አይነት ናቸው? በአብዛኛው ብለን ስንመለከት በኢትዮጵያ ውስጥ አለመረጋጋት፣ ፖለቲካዊ ውዝግብ በሚኖርበት ሰዓት ላይ ነው አልበም የሚለቀው። ምን አይነት አልበም ነው የሚለቀው ሲባል ደግሞ ፖለቲሳይዝ የሆነ አልበምን ነው የሚለቅልን ማለት ነው። ለዚህም ደግሞ ማሳያ የሆነን ዘንድ ትዝ ካላችሁ በ97 የዛሬ 21 ዓመት አካባቢ ማለት ነው ልክ በዚህ ጊዜ አፕሪል 1 ላይ ስክሪኑ ላይ እንደምትመለከቱት አፕሪል 1 ላይ ወይም ደግሞ መጋቢት መጨረሻዎቹ ላይ 26 27 ላይ ጃ ያስተሰርያል የሚለውን ዘፈን አወጣ ማለት ነው። በዛ ውስጥ ደግሞ ሲናገር ፍቅር ያሸንፋል ይቅር እንባባል ነው የሚለው። ነገር ግን ሲባል ለውጥ መች መጣ እያለ ልክ ነው ማለትም ስተት አለበት እያልኩኝ ያለ ለውጥ መች መጣ እያለ ሰው በምርጫ ሰዓት ላይ በተጋጋለበት ሰዓት ላይ ፖለቲካል ኢሹ በጋለበት ሰዓት ላይ ስክሪን ላይ እንደምትመለከቱት ማለት ነው ማንበብ ትችላላችሁ። ይሄ አልበም የወጣው ይላል በዛ ሰዓት ላይ ሀገራዊ ምርጫ በነበረበት ሰዓት ላይ ነው። ስለዚህ ሲባል ሰው ሁሉ በሞቀበት ሰዓት ላይ በተጋጋለበት ሰዓት ላይ ፖለቲካዊው ሽኩቻ ቀዝቃዛ ውሃ በሚያስፈልገው ሰዓት ላይ ቤንዚን እያርከፈከፈ የነበረ ሰው ነው። ከዛስ ምን ተፈጠረ ብለን ስንመለከት በዛ ምክንያት ብዙዎች በአዲስ አበባ ላይ በሰኔው ግርግር ብዙዎች አልቀዋል። አስባችሁታል? አዲስ አበባ ውስጥ ብቻ በዛን ጊዜ ያለቀው ሰው ብዛቱ የትየለሌ ነው። 500 1000 ምናምን ይባላል። መንግስት የሞተው 90 ምናምን ሰው ነው ብሎናል። እስከ 120 ይደርሳል ብሎናል። ነገር ግን ሲባል ይሄ ሁሉ የአዲስ አበባ ወጣት የወጣው ኢህአዴግ ምንድነው የሚለውን አያውቅም። ቅንጅት ምን እንደሆነ አያውቅም። ነገር ግን ቅንጅት የተሻለ ሐሳብ ያቀረበ መሰለው። ቅንጅትም ያው ፖለቲካ ላይ መወቃቀስ ይቻላል። ሲወቃቀስ ይሄ ዘረኛ ከፋፋይ ምናምን አለ። ከዛ ቴዎድሮስ መጣና ቤንዚን አርከፈከፈበት። ፖለቲካ ትኩሳት ባለበት ሰዓት እሺ እሱም ይለፍ እንቶ ማለት። ሌላኛው ደግሞ የኦሮሞ የፖለቲካ ጥያቄ በጋለበት ሰዓት ላይ የወጣው አልበም ነው። በዛን ጊዜ ጥቁር ሰው የሚለው አልበሙ ተለቆ ነበር። ያ ጥቁር ሰው የሚለው አልበሙ ሁሉም ሰው ችግር አልነበረበትም። ሚኒሊክ የአድዋ ጀግና ነው፣ በአድዋ ጊዜ የነበረው ንጉስ እሱ ነው፣ ተዋግቷል አልተዋጋም የሚለው ጉዳያችን ሳይሆን በዛ ጊዜ ኢትዮጵያን እየመራ የነበረው ንጉስ እሱ ስለሆነ ሚኒሊክ ጀግና ነው ማለት ኢትስ ኦኬ፣ ልክ ነው። ልክም ብቻ ሳይሆን መሆንም ያለበት ነገር ግን የጥቁር ሰው ኮንሰርትን በተለያየ አካባቢ ለማድረግ በሚንቀሳቀስበት ሰዓት ላይ ምን ብሎ ነው የኮንሰርቱን ስም የሰየመው ብለን ስንመለከት ሚኒሊክ የጨለንቆ ጀግና ብሎ ነው ያስቀመጠው። ይታያችሁ እንግዲህ ሚኒሊክ የአድዋ ጀግና ነው። ኦፍኮርስ የአድዋ ጀግና ነው። ጣሊያንን ነው የገረፈው። ሚኒሊክ የአድዋ ጀግና ነው፣ የጨለንቆ ጀግና ነው ስንል ግን ማንን አሸነፈ? የሐረር ኦሮሞና የአርሲ ኦሮሞ እጃችንን ጡታችንን ቆረጠ እያሉ በነበረበት ሰዓት ላይ ከዛ በፊት ጀስት ትተውት ነበር እያሉ ያቁስል እንዳለባቸው እያወቀ የጨለንቆ ጀግና አለ። ይኸው እስከ ዛሬ ድረስ ሚኒሊክ ሌባ ነው፣ ሚኒሊክ ንጉስ ነው፣ ሚኒሊክ እንትን ነው የሚለው ነገር በሱ ዘፈን የተመሰረተ። እሱ ግን ጀግና ተባለ። ቴዎድሮስ ካሳሁን ጀግና አወር ሂሮ እያሉ ወጣቶች ያወድሱታል። እውነታው ግን ይሄ ነው። ወደ ሶስተኛው እንሂድ፣ ወደ አሁኑ አልበም ማለት ነው። ፈጠን ብዬ ላሳያችሁ። የአሁኑ አልበም ላይ ሄደን ደግሞ ስንመለከት የአልበሙ ታይትል ሪቶሪክ የሚለውን ወደ ኢቶሪክ ወደሚለው ቃል ቀየረው። ይቅርታ ከኋላ ስለምትሰሙት ድምፅ ነው። ሪቶሪክን ወደ ኢቶሪክ ቀየረው። ሪቶሪክ ማለት ምን ማለት ነው ብለን ስንመለከት ማነሳሳት፣ ማነቃቃት፣ ፖለቲካዊ ነገሮች ሲኖሩ ለዛ ነገር የሚሆን ነገር እንዲሆን ሰውን አዌርድ ማድረግ ነው።
ቃሉ ማለት ነው። በምን መንገድ ሲባል በስነ ጽሁፍ ሊሆን ይችላል፣ በአርት ሊሆን ይችላል፣ በተለያየ መንገድ ማነሳሳት ማህበረሰብን፣ ኦዲየንስን ነው ሪቶሪክ የሚለው ትክክለኛው የግሪክ ቃል ማለት ነው። ኢቶሪክ ብሎልን መጣ። ኢትዮጵያን ማነሳሳት ማለት ነው። ሪቶሪክን ኢቶሪክ ቀላቅሎባት ማለት ነው። ይጨመረባት ማለት ነው። ከዛ አርን አጥፍቶ ማለት ነው። ይሄ አልበም ሲወጣ ደግሞ ልክ እንደ 97ቱ ምርጫ ሊመጣ ሲል ምርጫ አስባችሁታል? አሁን ምርጫ ግንቦት 20ዎች ውስጥ አለ። እሱ አሁን ሚያዝያ ላይ ለቀቀ። ሰው በዚህ እየተጋጋለ ይጠብቃል። ምርጫ ይደረጋል። ምርጫው ላይ ትንሽ ችግር ሲፈጠር እንደ 97ቱ ግርግር ውስጥ ይገባል ማለት ነው። ባይዜ ቴዲ አፍሮ ዘረኛ አይደለም ብሎናል። አዎ ዘረኛ ላይሆን ይችላል፣ ግን የኢትዮጵያ አጥፊ ነው። ኢትዮጵያ በእሳት ላይ ስትሆን ጭድ የሚያቀብል፣ ኢትዮጵያ በእሳት ላይ ስትሆን ቤንዚል የሚያርከፈክፍ፣ ኢትዮጵያ በእሳት ላይ ስትቀመጥ እሳቱን ከማጥፋት ይልቅ እሳቱን የሚያጋግልበትን እንጨትን የሚያቀብል ሰው፣ እሳቱን አጋግሎ እሳቱ ነዶ እሳቱ በሚበላቸው ሰዎች ላይ ደግሞ ቆሞ ጀግና ሂሮአችን የኛ ውድ ለማስባል የሚሮጥ ሰው ይታያችሁ። አሁን ይህን መንግስትን መቃወም መብት አለው። መቃወም ይችላል፣ መስደብ ይችላል፣ ዘቅዝቆ ማቃጠል ይችላል። መንግስት ኦኬር። ግን የኢትዮጵያ ህዝብ እንደዚህ ውጥረት ሰዓት ላይ በደረሰበት ሰዓት ላይ የኢትዮጵያን ህዝብ ለማቃጠል ወደ ግጭት ወደ ጸብ ለመምራት የሚያስችልን ነገር የሚሰራ ከሆነ ግን ይሄ መወገድ አለበት። ባይዜ ይሄ የሚኒሊክን ኬዝ እሷ አነሳ እና ሀጫሉ ተበሉበት። በሀጫሉ መበላት ምክንያት ደግሞ ብዙ የኦሮሚያ ወጣቶች፣ የአዲስ አበባ ወጣቶች፣ ብዙ ኢትዮጵያውያን ተሰውተውበታል። የዚህ ሁሉ ኬዝ ጅማሪ ደምና ቀስቃሹ ደግሞ ማን ነው ብለን ስንመለከት ቴዲ አፍሮ ክፋት የተሞላበትን ስራ ስለሚሰራ ነው። እኔስ ስለ ዘፈኑ ለማውራት ብዬ አልነበረም የመጣሁት፣ ስለሱ ነው ለማውራት የፈለኩት። ስለሱ ያለውን ነገር ደግሞ ባጫጭሩ አቅርቤላችኋለሁ። ብዙ ላወራበት ስለማልፈልግ ነው። ለእናንተ እንጂ አዌርነስ ልስጣችሁ ብዬ ነው። እናንተም እስከ ፕሮግራማችን ፍጻሜ አብራችሁን ስለቆያችሁ ከልብ እያመሰገንኩ የዚህን የዩቲዩብ ቻናል ሼር፣ ላይክ፣ ሰብስክራይብ አድርጎ አመሰግናለሁ።